በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን ቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን ሁሉ ወዳጆች በወደደንና ባፈቀረን በጌታችን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነና የከበረ ይሁን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ በዓል አደረሳችሁ። የሊቀ መላእክት የቅዱስ ገብርኤል በረከትና ረድኤት ከሁላችን ጋር ይሆን ዘንድ ሁላችሁም ድርሳኑን እዝነ ልቦናችሁን ከፍታችሁ ተሰሙ ዘንድ እማጸናችኋለሁ። አነሳስቶ እንዳስጀመረን አስጀምሮም እንዲያስፈጽመን የእግዚአብሔር ቅዱስ ፍቃዱ ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ገብርኤል ሊቀ መላእክት ፍስሐ ገጽ እምእለ ይተግሁ መላእክት ቅዱሳን አብሳሪ ፍስሐ ወሐሴት ለኩሉ ዓለም ዘይትነበብ አመ ወርሁ ለታኅሣሥ። ጸሎቱ ወበረከቱ ለቅዱስ ገብርኤል ሊቀ መላእክት ዜናው ትፍስሕት ይሃሉ ምስሌነ ለዓለመ ዓለም አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በሕልውና በመለኮት አንድ አምላክ ብዬ አምኜ ከትጉሃን ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም ደስታንና ምስራችን የተናገረ በወርኃ ታኅሣሥ የሚጸለይ የሊቀ መላእክት ቅዱስ ገብርኤል ድርሳን ነው። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር አድሮ ይኑር ለዘላለሙ አሜን። ይህ ድርሳን የፀሐይ ጽድቅ ክርስቶስን መወለድ ለመናገር የተላከ በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜናን ያበሰረ የቅዱስ ገብርኤል በዓል በሚከበርበት በወርኃ ታኅሣሥ 19 ቀን የሚጸለይ ነው። ለዲያብሎስ የተንኮል ወጥመድ ገብተው ለተሰነካከሉት ፈጥኖ ለእርዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታንና የድነትን ምስራች ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወለዳል በማለት በየወገናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ሊቀ መላእክት ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምስራች ቃል በመናገር ለዓለም ሁሉ የድነት ፍሳን ያሰማ ይህ ሊቀ መላእክት ቅዱስ ገብርኤል ነው። በጨለማ አበጋዝ ዲያብሎስ ተንኮል ከፍኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን መንፈስ ሐዘን ያጠፋ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለእርሱም የትእዛዙ ሁሉ ተገዢ ሁኚ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ እመቤታችን ቅድስት ድንግል ማርያም ግን በብርሃናዊ መልአክ ቅዱስ ገብርኤል የብስራት ቃል ከእርሷ ሌላ ማንም ሊያገኘው የማይችለውን ጸጋንና ክብርን ልልናንም ተጎናጸፈች።
ያለ ዘራ ብእሲ በድንግልና ጸንሳ ያለ ሕማምና ያለ ጭንቅ ያለ ሐዘን በድንግልና ወለደች። ስተትን በተመላ መላከ ሰይጣን የተንኰል ቃል የጨለማ መጋረጃ በዓለም ላይ ተዘረጋ። በእውነተኛው መልአክ ቅዱስ ገብርኤልም የምሥራች ቃል በዓለም ሁሉ የሕይወት ብርሃን በራ፣ ጨለማም ተወገደ። በሊቀ መላእክት ቅዱስ ገብርኤል ቃል ብስራተ ፍስሐ የተነገራት እመቤታችን ድንግል ማርያም ሁልጊዜ ነውር ነቀፋ የሌለባት ንጽሕት ቅድስት ናት። ዓለም በሐዘን ማዕበል ተለውጦ በነበረበት ጊዜ አስቀድማ ከቅዱስ ገብርኤል አንደበት የደስታን ቃል የሰማች የባሕርያችን መመኪያችን እመቤታችን ድንግል ማርያም ምንም ነውር ፈጽሞ የለባትም። የእግዚአብሔር የባሕርይ ልጅ ከእሷ መወለዱንና እርሷም ወላዲተ አምላክ መሆኗን ያመን እኛ የሰው ልጆች ሁሉ የማያልፍ የማይጠፋ የደስታዋ ተካፋይ ሆን። ድንግል ማርያምስ በሊቀ መላእክት ቅዱስ ገብርኤል አንደበት የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም። አስቀድሞ ገና በአባቷ አዳም አብራክ ሳለች ነው እንጂ። አዳም በገነት ሳለ ሔዋንን ሳያውቃት ገና አስቀድሞ የሰራዊት ጌታ እርሱ በሰዓተ ሰርክ ገነትን በሚጎበኝበት ጊዜ እመቤታችን ድንግል ማርያም በእግዚአብሔር ሕሊና ታስባ ትኖር ነበር። ያን ጊዜም እግዚአብሔር በኦሪት እንደተነገረው እንግዲህ አዳም ከእኛ እንዲያንዱ ሆነ አለ። ይህንንም የተናገረው ስለ ቀዳማዊ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮቱ ጋራም አንድ ስላደረገው ንጹሕና ቅዱስ ስለሆነ ከእመቤታችን ስለተዋሃደው ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የአዳም ልጅ የድንግል ማርያምን ንጹሕ ሥጋዋን የሚለብስ ከሦስቱ አካላት አንዱ አካል ነውና፣ እንግዲህ አዳም ከእኛ እንዳንዱ ሆነ አለ። አዳም ግን ከሦስቱ አካላት እንዳንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ ከበላ በኋላ እርሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገልድሞ ለብሰዋልና። አስቀድሞ በቅድስት ኦሪት እንደተነገረ በሰዓተ ሰርክ እግዚአብሔር በገነት መሃል ሲመላለስ አዳምና ሔዋን ድምፁን በሰሙ ጊዜ በገነት ዛፎች መሃል ከእግዚአብሔር ፊት ይሸሸጉ ዘንድ ወደዱ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ እጽዋተ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከእኛ እንዳንዱ ሆነ ብሎ ስለ እርሱ የተናገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችም መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱስ እንኳ በሥጋ ሳይወለድ አዳም በገነት ሳለ የድንግል ማርያም እመቤትነቷና ክብሯ፣ ቅድስናዋና ንጽሕናዋ ተገለጸ። ያን ጊዜ አዳም ከእኛ እንዳንዱ ሆነ ብሎ በመናገሩ በክብር ካለ ሥጋ ሁሉ የድንግል ማርያምን ሥጋ በኩር አደረገው። ነገር ግን የእግዚአብሔር ልጅ ስለለበሰ ንጹሕ የድንግል ማርያም ሥጋ አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ እነሆ አወቅን፣ ተረዳን። የድንግል ማርያም ሥጋ ከአዳም ልጆች ሁሉ ይልቅ አሸናፊ በሆነ እግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም። ከሁላቸው ሰማያውያንና ምድራውያን ቅዱሳን ክብር ይበልጣል እንጂ። ደስ በሚያሰኝ የምሥራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘራ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋን ሳይለውጥ ተወለደ። በማይመረመር ሥልጣኑ መለኮቱን ከትስብእቱ ጋር ስላዋሃደ
በቅዱሳን መላእክተ ሰማይ የአንድነት ምስጋና ተመሰገነ። በልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። አስቀድሞ እግዚአብሔር አዳም ከእኛ እንዳንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለት በውስጥ በአፋ በሐሳቧም በሥጋዋም ፍጽምት ድንግል ናት። በሥርዓት ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ለሰውና ለመላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በሥጋ ወልዳለችና ሰዎች ሁላችን ወንዶችም ሴቶችም የአዳም ልጆች እንመካባታለን። ቅዱሳን መላእክትም ይመኩባታል። ከእነርሱ አንዱ ሊቀ መላእክት ቅዱስ ገብርኤል የአምላካቸውን መወለድ እያበሰረ ሀብተ ብስራት ተሰጥቶታልና የመወለዱ ነገር ለእመቤታችን እንዳበሰራትም ተፈጸመ። ተፈጥሮ መገኛቸው እሳት የሆነ የሠራዊት አለቃ ቅዱስ ገብርኤል ግሩምና ድንቅ የሆነ የብስራቱ ምስጢር ይህ ነው። ለነቢዩ ዘካርያስ የመጥምቁ ቅዱስ ዮሐንስን መወለድ በነገረው በ6ኛው ወር የእግዚአብሔር ልጅ ከእርሷ ሰው መሆኑን ያበስራት ዘንድ ከእግዚአብሔር ወደ ድንግል ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወንጌላዊ ቅዱስ ሉቃስ በወንጌለ መለኮት እንደተናገረ ሊቀ መላእክት ቅዱስ ገብርኤል በ6ኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት አገር ከዳዊት ወገን የሆነ ስሙን ዮሴፍ ለሚባል ሰው ለታጨች ወደ አንዲት ድንግል ማርያም ከእግዚአብሔር ዘንድ ተላከ። መልአኩም ወደ እርሷ ገብቶ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች። እንዲህም ያለ ሰላምታስ ምንድን ነው ስትል አሰበች። መልአኩም ድንግል ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የንጉሥ ዳዊትን ዙፋን ይሰጠዋል። ያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱ ፍጻሜ የለውም አላት። ድንግል ማርያምን መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ከዘመዶችሽ ወገን የሆነች መካን የሚሏት ኤልሳቤጥስ እንኳ በእርጅና ወራት ጸንሳ ወንድ ልጅ አገኘች። እነሆ ከፀነሰችም 6 ወራት ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ድንግል ማርያም መልአኩን የእግዚአብሔር አገልጋይ እነሆኝ፣ እንደ ቃል ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል ኃይልም ይባላል ሲል ለድንግል ማርያም እንዳበሰራት ከመልአኩ ቅዱስ ገብርኤል አንደበት ሰማን። በእመቤታችን ቅድስት ድንግል ማርያም ላይ ያደረ መንፈስ ቅዱስ በነፍስና በሥጋ እንዲያነጻቸው እንዲያጸድቃቸው መንግሥተ ሰማያትንም እንዲያወርሳቸው በነቢያትና በሐዋርያት በምእመናንም ላይ እንዳደረው በእርሷ ላይ እንዲህ አይደለም። ቅድስት ድንግል ማርያም ግን ከእናቷ ማፀን ጀምሮ በማይመረመር የንጽሕና ክብር በእውነት አከበራት እንጂ። የመጽነሷ ነገር ያለ ዘራ ብእሲ በግብረ መንፈስ ቅዱስ እንደመሆኑ ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥቅሻ ስንኳ ያህል ከእርሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለሙ ከእርሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህም የልዑል ኃይል ጠብቆቱ ከእርሷ አልተለየም፣ እሷንም ከመጠበቅ ለዘላለሙ ከእርሷ አይርቅም። ወልድ ያለ ዘራ ብእሲ ከእርሷ ተወልዷልና በነቢዩ ዳንኤል እንደተነገረ እጅ ሳይነካው ከተራራ ተፈንቅሎ የወረደው ድንጋይ ምስሉን ፈጨው። ያ ምስልም እንደ ትቢያ ሆነ። ምስሉን የቀጠቀጠው ድንጋይም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችውም በዘር በሩካቤ አይደለ በድንግልና እብነ ሕይወት ጌታ
ከእርሷ የተወለደ እመቤታችን ቅድስት ድንግል ማርያም ናት። ወልድም ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። ግርማውና መወደዱም በላዩዋ እጥፍ ድርብ ሆኖ አደረባት እንጂ። ስለዚህ ድንግል ማርያም በሁለት ወገን ድንግል ናት እንላለን። ማለትም በሥጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሦስት የሆኑ የሥላሴ ፈቃድ በእርሷ ላይ አድሯልና። ከእግዚአብሔር ፈቃድ ውጭ የሆነ ሥጋዊ ፈቃድ በሥጋዋ በሐሳቧም ሳይቀረጽ ጠበቃት። እንግዲህ በዚህ በሊቀ መላእክት ቅዱስ ገብርኤል አንደበት የማያልፍ የምሥራች ዜና አስቀድማ የሰማች ይህች እመቤታችን ቅድስት ድንግል ማርያም ናት። ለነቢዩ ዳንኤል ራእይን የገለጸለት የሊቀ መላእክት ቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ግንብ አጠገብ ሳለሁ ዓይኖችን አቅንቼ ስመለከት አንድ ጠቦት በኡባል ወንዝ መሃል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም በኋላ የበቀለው ነበር። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበር። አራዊትም ሁሉ ሊቋቋሙት አይቻሉም። ከእርሱ ሊያመልጥ የሚችል አልነበረም። የወደደውን አደረገ፣ ኃይሉንም አሳየ እንጂ። እኔ ዳንኤል በሱሳ ጸሎት እያደረጉ ሳለሁ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲመጣ አየሁ። ለዚህም የፍየል አውራ በዓይኖቹ መሃል ታላቅ ቀንድ ነበረው። አስቀድሞ በወንዙ መሃል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደርሶ ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚህ ጊዜ በኡባል መሃል ገብርኤል ብሎ ጠርቶ ይህንን ራእይ አስረዳው የሚል የሰው ድምፅ ሰማሁ። ቅዱስ ገብርኤል መጥቶ ባጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅሁ። እርሱ ግን የሰው ልጅ ሆይ የዚህ የራእይ ጊዜ ገና አልተፈጸመምና አስተዋልህን? አለኝ። በተናገረኝ ጊዜ ደንግጬ በግንባሬ ተደፍቼ ሰገድሁ። እርሱ ግን እጄን ይዞ አቁሞ በኋላ ዘመን የሚደረገውን እነሆ እነግርሃለሁ፣ የሚፈጸምበት ጊዜው ገና አልደረሰም አለኝ። እንዲህ ያለው ያየኸው የበግ ጠቦት የፋርስና የሚዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌኖን ንጉሥ ነው። በቀንዶቹ መሃልም ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። አራት ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግሥታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህም በኋላ የማይፈራ የማያፍር ምሳሌ የሚያገኝ ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግሥቱን ያጸናል። በጽኑ ኃይሉ ጽኑዓን ቅዱሳን ሕዝብን ያጠፋል። የአገዛዙን ቀንበር ያከብዳል። በሥልጣኑ ይመካል። በልቡ ይታበያል፣ ብዙዎቹንም ያጠፋቸዋል። እንግዲህ አንተ ይህን ራእይ ለብዙ ዘመን ጠንቅቀህ ጠብቀው አለኝ። ዳግመኛም ነቢይ ዳንኤል ጸሎት በማድረስበት ጊዜ ቀድሞ የተገለጸልኝ ቅዱስ ገብርኤል እየበረረ መጣ ብሎ እንደተናገረ አሁንም ለነቢዩ ዳንኤል የነገረው ይህ ሊቀ መላእክት ቅዱስ ገብርኤል ነው። እሱም ቅዱስ ገብርኤል ዳንኤል ሆይ ዛሬ ጥበብን ልገልጽልህ መጥቻለሁና ልብ አድርግ ብሎ በማስጠንቀቅም በሰርክ መስዋዕት ጊዜ ዳሰሰኝ። በመጀመሪያው ጸሎቱ ድምፅ ተሰማ። ነግር ዘንድም መጣው። አንተ የዋህ ሰው ነህና በነገሩ ልብ ብለህ አስተውል። አንተ የዋህ ሰው ነህና በነገሩ ልብ ብለህ አስተውል። ለሰው ሱባኤ ያየኸውን ይህንን ተስፋውን ንገራቸው፣ ወገኖችም ንገራቸው። ኃጢአትና በደል አመፃም ፈጽሞ ደመሰሱ ዘንድ ቅድስት አገርህንም ቅጠራት፣ ጠብቃት። እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳንም ቅዱስ ሰው ይሆናል። ከቃሉ ማነጋገር የተነሳ የምትናገረውን ታውቃለህ። ኢየሩሳሌም እስከ ንጉሥ ክርስቶስ ሱባኤ ከ62 ተመልሳ ትታነጻለች። አደባባይዋና አካባቢዋም ይታደሳል። ዘመንም ይፈጸማል። ከ62 ሱባኤ በኋላ በሚመጣው ንጉሥ ፍርድ ይጓደላል። መብት አይጠበቅም። ቤተ መቅደስን ያፈርሳል፣ ሀገርን ያጠፋል። በጥፋት ውሃ ይጠፋሉ። ጨርሰው እስኪጠፉ ድረስም እየተወጉ ያልቃሉ። እኒህ ሰማያትም በብዙ ሥርዓት ይፈጸማሉ። ምጽዋት ያልፋል፣ በዙሪያው ያለ ሁሉ ፈጥኖ ይጠፋል። የብዙዎች ሥርዓት ግን ለአንድ ሱባኤ ተኩል ይጸናል። መስዋዕቱና መሠዊያው ይሻራል። በመቅደስ ውስጥ የፈጸሙት ርኩሰት ሁሉ ይደመሰሳል። እስከ ዘመናት መጨረሻ ለጥፋት ይሰጣል። እነሆ ነቢይ ሄኖክ
ስለ እሱ የተናገረለት ሊቀ መላእክት ቅዱስ ገብርኤል ነው። እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ወደ እነዚህ አመንዝራዎችና የተናቁ የተጠሉ ዘማውያን ልጆች ሂደህ ለኃጢአት ከሚገዙት ልጆቻቸው ጋር ከሌሎች የሰው ልጆች ለይተህ አጥፋቸው አለው። ዳግመኛም ነቢይ ሄኖክ ስለ ሊቀ መላእክት ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከሰባቱ ቅዱሳን ሊቃነ መላእክት አንዱን በገነትና በምንጮቹም አጠገብ ኪሩቤልን አየው። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ 40 እንስሳ ኪሩቤል ነበሩ። እኒህ 40 እንስሳ ኪሩቤልም በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰማሁ አለ። ሶስተኛም በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲለምኑና ሲማልዱ ድምፃቸውን ሰማሁ። ሶስተኛም ከቅዱሳን ሠራዊተ መላእክት ሁሉ በላይ የሆነ ሊቀ መላእክት ቅዱስ ገብርኤል ነበር። ቀድሞ በነቢዩ ዳንኤልና ረቂቅ ምስጢር በተገለጠለት በነቢዩ ሄኖክም በመለኮት ወንጌል እንደተነገረው ሊቀ መላእክት ቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ ከሰማዕታት መጽሐፈ ገድል ያገኘነውን ከቅዱስ ገብርኤል ከብዙ ምስጋናው ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣት ሊቀጣቸውና ሊገድላቸው በመከረ ጊዜ ሊያድናቸው የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። እነሆ መልአከ እግዚአብሔር ቅዱስ ገብርኤል ወደ እነርሱ ወረደ፣ መልካም መዓዛ በተሞላበት ክንፉም ሰወራቸው። ያም ስፍራ በታላቅ ብርሃን ተሞላ። በክፉይቱ ሄሮድያዳ እጅ የመጥምቁ ዮሐንስን ራስ ነጥቄ ወስጄ ከዓለም ለየሁት። አመፀኛ ሄሮድስን በመቅሰፍት ቀስፌ ታልቶ እንዲሞት ያደረግሁ እኔ ገብርኤል ነኝ ሲል ተናገራቸው። ሰማዕት ገላውዴዎስን የተቃወሙትንና የተጣሉትን ወደ አገሩም እንዳይሄድ የከለከሉትን ጠላቶቹን ከእጄ ሰይፍን ተቀብሎ ፈጽሞ እስኪፈጃቸው እስኪያጠፋቸው ድረስ ለገላውዴዎስ ሰይፍ የሰጠሁት እኔ ገብርኤል ነኝ። በውስጧ የግብፅ ባህር ምልክት ያለበት ኒቅሎን በሚባል ስፍራ ከተሰራች ቤተክርስቲያን የምህዋሩ መደምደሚያ ላይ ታምራቱን ያሳየ ሊቀ መላእክት ቅዱስ ገብርኤል ነው። ከዚች የምህዋሩ መደምደሚያ ላይ በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይሁን በዚያች ዓመት ጽጋብ የሚሆን ከሆነ ከእርሷ የውሃ ነጠብጣብ ይታያል። ዘመነ ራብ የሚሆን ከሆነ ግን የእሳት ብልጭታ ከእርሷ ላይ ይታያል። አባ አካው ስለ ክርስቶስ ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ሊቀ መላእክት ቅዱስ ገብርኤል ነው። እናንት የቤተ ክርስቲያን ልጆች ሁላችሁንም መልአከ ፍስሐ ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩት ዘንድ አስደሳች መልአክ ከሆነ ቅዱስ ገብርኤል ከብዙ ምስጋናዎቹ ጥቂቱን ጻፍንላችሁ። ልመናችሁን ከኃያላን ጌታ ዘንድ ያድርስላችሁ። በእስራኤል ዘንድ የተመሰገነ ጌታ በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳኑ ላይ አድሮ ወደሚኖር ሕያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ ከካህናተ ሰማይ መጠን ጋር ይደምድላችሁ። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የሊቀ መላእክት ቅዱስ ገብርኤል የምስጋና መታሰቢያ የሆነች ይህችን መጽሐፈ ድርሳን ለጻፍኩ ኃጥእና በደለኛ የሆንኩ ከእኔም ቸርነቱንና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሆነ ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስር ጎዳና የሚጠበቁ ጽኑዓንና ኃያላን በሆኑ መላእክት ሥልጣን ይጠብቀን። በፍጹም ልቦናቸው እርሱን የሚያመልኩ ከእኔ አስቀድመው የነበሩትን አበው ትጉሃንና ኃያላን መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙም ኃጢአቶቼን ሁሉ ይቅር ይበል፣ በደልንም ይደምስስልኝ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነትን እናገኝ ዘንድ ትእዛዙን መፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በጀነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል አማላጅነት እኛን አገልጋዮቹን ይጠብቀን፣ ዛሬም ዘወትርም ለዘላለሙ አሜን።
ታምሪሁ ለቅዱስ ገብርኤል ሊቀ መላእክት ትንብልናሁ ይሃሉ ምስሌነ ለዓለመ ዓለም አሜን። አማላጅነቱ ከሁላችን ጋር ለዘላለሙ ይሁንና የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። ንግሥት እሌኒ በቅድስት አገር ኢየሩሳሌም ወዳሰረቻቸው አብያተ ክርስቲያን እንሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶ እኔ ቀሲስ አርኪላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበት ስፍራ በደረስኩ ጊዜ ሰገድሁ። በዚያም እየተመላለሱ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገቢረ ተአምራት እያደነኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረሱ። በደረሱም ጊዜ ከእርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተሞላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍትን እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፍቃድ የቤተ ክርስቲያኑንና የቤተ መጻሕፍቱን መክፈቻ ሰጠኝ። መጻሕፍትንም ስመረምር በደብረ ዘይት ጉባኤ ሐዋርያትን የሚመለከት እንዲህ የሚል ጽሑፍ አገኘው። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልን በማይመረመር ክብር ተከትሎት ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረኸናልና፣ አሁንም መልካቸው ያማረ እኒህ የተከተሉህ እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳቸው። እናንተ ከዓለሙ ሁሉ የመረጥኋችሁ ወንድሞቼ ሁለቱ ሰማያውያን ጎበዛዝት፣ ይህ በቀኜ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምሕረትን የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ነው። እርሱም ከመሐሪ አባቴ ዘንድ ወደ ዓለም በተላከ ጊዜ ከእናቴ ድንግል ማርያም መወለድን መልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን? ሲል ጠየቀው። መድኃኒታችን ወዳጅ ዮሐንስ ሆይ 9 ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ በመሐሪ የባሕርይ አባቴ አብና የባሕርይ ሕይወቴ በሆነ ማሕያዊ መንፈስ ቅዱስም ፊት ይቆማሉ። የሚካኤል ታላቁ ክብረ በዓሉ በወርኃ ኅዳር 12 ቀን፣ የገብርኤል ክብረ በዓሉ በወርኃ ታኅሣሥ 19 ቀን ነው። ጌታችን ኢየሱስ ክርስቶስ ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀን በኋላ እኔም ከእኔም ጋር ያሉት ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው። ስራችንን እንዳሰብነው ለማከናወን ችለናልና። ከዚያም ሳይገባኝ ወደ ሾመኝ ኤጲስቆጶስ ወደ አባ ሚካሎስ ሄድን። የተደረገው ሁሉ አስቀድሜ እንደተናገርኩት ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁትን የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርሁት። ኤጲስቆጶስ አባ ሚካሎስም ስለነገሩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለየም ጊዜ መልአከ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትናንት ቀሲስ አርኪላዎስ የነገርህን ለምን አላመንህም? አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ ልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለድንግል ማርያም በድንግልና ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኋት እኔ ነኝ አለው። ኤጲስቆጶሱም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርኩህን እመን ብሎ አጽናንቶት በታላቅ ወደ ሰማይ አረገ። በማግስቱ መልእክተኛ ልኮ አርኪላዎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን ፈጥነ አሰርተህ
ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ ጀመረ። የዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምር ነገርናችሁ። ስለ እርሱም የደስታ በዓል እናደርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሦስተኛ ጊዜ ያደረገውን ተአምር ስሙ። በቤተ ክርስቲያኑ መሠረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ ቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራይቶ ፈጥኖ ሞተ። ዘመዶቹ፣ ሚስቱና ልጆቹ ሰምተው እጅግ በመረር ሐዘን እየጮሁ አለቀሱ። የሞተውን ሰውን አስከሬን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭ ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹን ገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰበው ሕዝብ ሁሉ ወንዱም፣ ሴቱም፣ ትልቁም ትንሹም የሊቀ መላእክት ቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮኹ። የተነሳውም ሰው ምን ሆነህ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህን ቤተ ክርስቲያን መሠረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው ረገጠኝ፣ ሞትሁ። የዚያን ጊዜም ክንፍ ያለው የነገሥታት ልጅ የሚመስል ዕድሜው 18 ዓመት የሚሆነው ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየቅኩት ጊዜ ላስነሳህ ወደ አንተ የመጣው በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር አድሮ ይኑር ለዘላለሙ አሜን።